ሰላም ቤተሰቦች እንዴት ናቸው? ዛሬ ደግሞ ማሳያችሁ ረጅም ጊዜ ከኢትዮጵያን የመጣ እንጀራ እንዴት አድርገን ፍሪዘር ውስጥ እንደምናስቀምጥ ነው። ከቤተሰብ የመጣ ወይንም ከቤት ውስጥ ተጋግሮ የመጣላችሁን እንጀራ እዚህ ውጭ ከደረሰ በኋላ እንዴት አድርገን ለረጅም ጊዜ ፍሪዘር ውስጥ እንደምናስቀምጥ አሳያችኋለሁ። አሁን እኔ እዚህ ጋር የመጣልኝ እንጀራ አለ። አሁን ይሄንን እንጀራ እንዴት አድርጌ እንደምጠቀልለው እና ለረጅም ጊዜ እንዴት ፍሪጅ ውስጥ እንደማስቀምጠው አሳያችኋለሁ። ለዚህ የሚያስፈልገን ነገሮች ሶፍት ያስፈልገናል፣ ፕላስቲክ ያስፈልገናል፣ ጠቅልለን የምናስቀምጥበት በሶፍት ልክ እንደ ሳንዱች አድርገን ነው የምንጠቀልለው። አሁን መጠቅለል እንጀምራለን። መጀመሪያ እንጀራውን እዚህ ሶፍት ላይ እናስቀምጥና ካስቀመጥን በኋላ እንደ ሳንዱች አድርገን እንዲህ አድርገን በዚህ መልኩ እንጠቀልለዋለን ማለት ነው። አሁንም እንደዛው ሌላ እናመጣና ረጅም ጊዜ ከ2 ከ3 ወር በላይ ነው የሚቀመጠው እንጀራው። ምንም አይሆንም፣ ፍሬሽ እንጀራ ነው የሚሆነው። እንዲህ ካደረግን በኋላ እንደዚህ አድርገን እንጠቀልለዋለን። ሶፍቱ መሳሳት የለበትም። ትንሽ ወፈር ያለ ሶፍት መሆን አለበት። አሁን ጠቅልለን ጨርሰናል። በእንደዚህ አይነት መልኩ ነው የሚጠቀለለው እንጀራው። በደንብ አድርገን መጠቅለል አለብን። ምንም አይነት ንፋስ መግባት የለበትም። አሁን ደግሞ ይሄ ኪስ ፕላስቲኮች አሉ የሚሸጡ፣ እነዚህን ፕላስቲኮች እናመጣና የጠቀለልነውን እንጀራ በእንደዚህ አይነት መልኩ እንደረድረዋለን ማለት ነው። የረጅም ጊዜ 2 ወር 3 ወር ይቆያል። ስንበላው ራሱ ፍሬሽ እንጀራ ነው የሚሆነው። አብዛኛው ከቤት ውስጥ የመጣ እንጀራ ማለት ነው፣ ከቤተሰብ የመጣ እንጀራ። ይሄው አሁን በዚህ መልኩ ኪስ ውስጥ የጠቀለልኩትን እንጀራ ፍሬሹን እንጀራ በሶፍት ከጠቀለልኩ በኋላ በእንደዚህ ኪስ ውስጥ ከተዋለሁ ማለት ነው። እዚህ ጋር በደንብ አድርገን ነው የምንዘጋው። ምንም አይነት ንፋስ መኖር የለበትም። በደንብ አድርገን እዚህ ጋር እንዘጋዋለን። ይሄው አሁን በእንደዚህ አይነት ሁኔታ አሽጌ ጨርሻለሁ ማለት ነው። እዚህ ጋር አሽጌ ከጨረስኩ በኋላ ደግሞ የምንጽፍበት ነገር አለ። መቼ ነው እንጀራው የመጣው፣ መቼ እንደመጣ ቀኑን እንድታውቁት እዚህ ጋር በቀኑ ላይ ለምሳሌ የመጣበትን ቀን እንጽፋለን። እዚህ ጋር ቀኑን ትጽፉና ወደ ፍሪዘር ትከቱታላችሁ ማለት ነው። ከ2 እስከ 3 ወር ይቆያል እንጀራው። ፍሪዘር ውስጥ ደርቆ ይበላል። አሁን እኔ እዚህ ጋር የቆየ እንጀራ አለኝ። ይሄው ገና ከፍሪዘር የወጣ ነው። እንዴት አድርጌ እንደማሞቀው አሳያችኋለሁ። ደረቅ እንጀራ ነው። ኦኬ፣ ይሄን ለማሞቅ የማደርገው ፎጣ አለኝ። እዚህ ፎጣ ላይ እንደዚህ አስቀምጠዋለሁ። ከዛ እንደዚህ አድርጌ በማይክሮዌቭ አሞቀዋለሁ ማለት ነው። አሁን ቀጥታ የምከተው ወደ ማይክሮዌቭ ነው። አሁን ይሄው ማሞቅ ጀምሬያለሁ። ልክ ሲወጣ ደግሞ አሳያችኋለሁ። ይሄ እንግዲህ ወደ 3 ወር የቆየ እንጀራ ነው። ይሄው አሁን አሞቀዋለሁ። በእንደዚህ አይነት ሞቆ ወጥቷል። አሁን ለመብላት በምንፈልግ ሰዓት የምናደርገው እዚህ ጋር የተጠቀለለበትን ሶፍት ነው የምንተረትረው። ይሄ እንግዲህ ወደ ከ2 ወር በላይ ምናልባት 3 ወር። ይሄው በእንደዚህ አይነት መልኩ ትኩስ እንጀራ ሆኖ ይወጣል ማለት ነው። ይሄው እንፋሎቱ ይወጣል እና ረጅም ጊዜ ማስቀመጥ ትችላላችሁ። ይሄ ነው ዛሬ ማሳያችሁ እና አስተያየታችሁን ስጡኝ፣ ሼር አድርጉ ለጓደኞቻችሁ። በብዛት ውጭ ለምትኖሩ ልጆች በጣም ይጠቅማችኋል። ሞክሩት፣ ትጠቀሙበታላችሁ። ቴንኪው ቪዲዮን ስለምታዩ አመሰግናችኋለሁ።